ጨካኟ የእንጀራ እናት ማህሌት ዛሬ ላይ ደግሞ በእህቷ ያደረገችው ጭካኔ በእጅጉ አሳፋሪ ነበረ። ዝናን የያዘው ማነው? ዝና በማን ላይ ታገተው? እንዲሁም ደግሞ ምን ውስጥ ነው ያለው? ይህንን ነገር የማትናገሪ ከሆነ እኔ ራሴ ካሊብ ለሚባለው ሰውዬ ደውዬ አሳውቃለሁ ስትልም ደግሞ በእህቷ ላይ ጨክና ለነዚህ ጨካኝ ሰዎች ጋር አብራ እንደምትሰራና እሷ የማትናገር ከሆነ አሳልፋ ሰጥታ በግዴታ ለነሱ ትናገራለች። ከግራና ከቀኝ እነሱ ሲያማቶሽ እንኳን አይደለም የተጠየቅሽውን ያልተጠየቅሽውንም ነገር ትናገራለች በማለት ማህሌት ኤፍራታን አፋጣታለች። ኤፍራታም ደግሞ ማህሌት እኔ እህትሽ አይደለሁም እንዴ? ለዛው ትንሽ እህትሽ፣ ለዛውም ትንሽ እህትሽ። ታዲያ እንዴት ለነዚህ ጨካኝ ሰዎች፣ ለዛውም ለነዚህ የማይረቡና ጨካኝ ሰዎች እንዴት አሳልፈሽ ትሰጭኛለሽ? በማለት በአግራሞት ተናግራታለች። ማህሌትም ደግሞ አሁን ያልተጠየቅሽውን አትመልሺ፣ እኔ የምፈልገው ዝና ነው። ዝናን ወዴት ነው ያስገባሽው? ዝናን ለመሆኑ አስረክበሽዋል ወይ? በማለት አፋጣ ይዛት ነበር። ማህሌትና ኤፍራታ ለመሆኑ ከዝና ጋር አብረው ቢሰሩ ወይም ደግሞ ከመድብል ጋር አብረው ቢሰሩ የሚገጥማቸውስ ነገር ምንድን ነው? እንዲሁም ደግሞ ከዝና መታሰር ጋር ዝናን አሳልፎ መስጠቱና ዝናን ማስፈታቱ ማህሌትስ ምን ትጠቀማለች፣ ምን ትጎዳለች የሚለውን ደግሞ የዛሬውን ክፍል ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ እንዲሁም ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ይዤላችሁ መጥቻለሁ። ታዲያ ማህሌት ደግሞ ዝና ምን አይነት አስተሳሰብ እንዳለው ለሷ የተመለከተች ቢሆንም ነገር ግን ወይም ማገናዘቢያ አእምሮ የላትም ብለን ማሳለፍ እንችላለን። ታዲያ ኤፍራታ ደግሞ እንዴት ለዚህ ጨካኝ ሰውዬ ስትይ አሳልፈሽ ትሰጭኛለሽ ብትልም በሌላ በኩል ደግሞ መድብል ዝናን ለማስወጣት ወንድሜ የት ነው ያለው? እኔ ካንተ የምፈልገው ወንድሜን ብቻ ነው ተናገር በማለት አፋጦ ቢይዘውም ነገር ግን ዝና እንዲህ በቀላሉ መናገር አልፈልግም፣ ነገር ግን እኔ አንድ ማስጠንቀቂያ እሰጥሃለሁ። እኔ ከዚህ እንዴትም ብዬ መውጣቴ አይቀርም፣ ነገር ግን እኔ ከዚህ ቤት ከወጣሁኝ ግን የሚጠብቅህን ነገር ስለማታውቀው እኔን ከዚህ ከወጣሁ ከምታገኘኝ ወይም ደግሞ ምን አይነት ሰዎች ጋር ችግር ውስጥ እንደገባ ስለማታውቅ እንደኔ ብትሞት እና አሁን ብትለቀኝ ይሻላል በማለት የተጠየቀውን ነገር ከመመለስ ይልቅ በዚህ እስር ላይም ሆኖ እየተረገጠም ዛሬ ላይም ደግሞ ዝና ከበፊቱ ፎከረው አሁን ላይ ደግሞ ያለውን ልካምነትና ድፍረት በእጅጉ አስገርሟቸዋል። ታዲያ ስለ ወንድማችሁ እናገራለሁ በማለት ደግሞ አሳስቧቸውና አስደንግጧቸው ነበር። እውነት ሊናገር ነው በማለት እነሱ ማፈጠው ደግሞ በአግራሞት እየጠበቁ ነበር። ምናልባት ስቃይ በስቶበት እንዲሁም ደግሞ ታፍኖ መቀመጥ ሰልችቶት ይናገራል ያሉት ደግሞ ጓደኛሞች እየተጠባበቁ ነበር። ታዲያ እሱም ደግሞ በጉጉት የሚጠብቁት ነገር መሆኑን ከተገነዘበም በኋላ ስቆና ተሳልቆ አልፎባቸዋል። ታዲያ መድብልም ደግሞ እኔ አልገልህም እገልሃለሁ ያለው ቢሆንም ነገር ግን አንተን ከገደልኩ የምጠቀመው ነገር የለኝም፣ እኔ ወንድሜን እስካልሰጠኸኝ ድረስ ምንም ነገር አላደርገም ይላል። ዝና ግን ገደለኝ እያለም ደግሞ እየተፈታተነውም ነበረ። እሱ ግን እሱን ከገደለው ምንም አይነት ጥቅም እንደማያገኝና ወንድሙንም በዚህ መልኩ ሊረዳው እንደማይችል ስለተገነዘበ እኔ በጭራሽ አንተን አልገልህም፣ ነገር ግን የወንድሜን አድራሻ እንድትሰጠኝ ብቻ ነው የምፈልገው፣ ከአንተ የምፈልገው አንድና አንድ ይሄን ብቻ ነው ይላል። ሉላም በሌላ በኩል እኔ ነፃ መሆኔን የማረጋግጠው ዝና ከዚህ ወረቀት ላይ ሲፈርምልኝ ነው በማለት ሉላ ደግሞ ለዝና አንድ ወረቀት አዘጋጅታለታለች። ዝና በዚህ ሁኔታ ላይ ሆኖ እንደዚህ እንኳን ታስሮ እየተረገጠና እየተገለመጠ ታፍኖ በጭራሽ አልናገርም እያለ ጥጋቦ አሁንም ድረስ እንደፈለገ እንዲገላፈጥ እያደረገው በዚህም ሁኔታ ላይ ሆኖ ደግሞ ሉላ የምታቀርብለትን ወረቀት እውነት ይቀበላል። ግሩም ነው። ታዲያ ዝና ደግሞ መቼስ ነው የምናገረው፣ እንዴትስ ነው የምናገረው የሚለውን ደግሞ የሁላችንም ሀሳብና ጭንቀት ነው። ታዲያ ማህሌት ደግሞ በዚህ በኩል ምን እንዳደረገች ዛሬ ላይ ደግሞ ከመድብል አውቋል። ማህሌት በእርግጥ ስለሱ ምንም ነገር ተናግራ አታውቅም፣ ምክንያቱም ከሱ የምታውቀው ምንም አይነት ነገር የለም። አስከትሎም ደግሞ በእጅጉ ስለምትፈራው ስለሱ የተናገረችው ነገር የለም። ነገር ግን አንድ ጊዜ ብቻ መድብል አንድ ነገር ስትል ሰምቷት ነበር። ለመሆኑ ብሩክ የት ነው ያለው? ስለሱ ታውቃለህ እንዲህ በማለት እየጠየቀችው የነበረውን
ነገር በፍጹም የፈለገ ነገር ቢያደርጉና የፈለገ ነገር ቢለፉ የፈለገ ያህል ቢለፉ ብሩክን አያገኙትም እያለ ያናገራትን ነገር አዳምጦ ስለነበረ መድብል ታዲያ ይህንን ነገር እያልክ ማህሌትን ስታናግራት አዳምጫለሁ፣ ስለዚህ ታውቃለህ ማለት ነው ወንድሜን እስካላመጣ ድረስ ከዚች ቦታ አትወጣም በማለት ደግሞ ስለ ማህሌት አንድ ፍንጭ ሰጥቶት ነበር። ማህሌት ለዝና እንደዚህ ደረቷን ነፍታ እንደዚህ ሽንጧን ይዛ ሽንጧን ገትራ የምትፋለምለት ዝና ደግሞ ዛሬ ላይ ከብሩክና ከመድብል ቀድሞ ቢያገኛት ራሱ እንደሚዘለዝላትና ቆራርጦ እንደሚበላት ይናገራል። ማህሌት ግን በየቦታው እየዞረች ዝናን ለመሆኑ በማን ነው ያስያዛችሁት? ዝና የት ነው ያለው? እያለች ደግሞ ማስፈራራቷንም ቀጥላች። እንዲሁ በሌላ በኩል ደግሞ ማህሌት ከመድብል በኩል በተያዘችበት በሌላ በኩል ደግሞ ካሌብ የሚባለው ሰውዬ እየደወለ ማህሌትን ለመጨረሻ ጊዜ ከእህትሽ ጋር ተገናኝቶ እንደነበረና ወደ እህትሽ እየሄደ እንደሆነ አውቃለሁ። ስለዚህ አንድም እናንተ ተማክራችሁ ነው ይህንን ነገር ያደረጋችሁት። ለእኔ ደግሞ ዝና ምን ማለት እንደሆነ እናንተ አታውቁም። ስለዚህ ዝና እስካልተለቀቀ ድረስ እናንተን አልለቃችሁም በማለት ዛቻን ዝቶባታል። ታዲያ ማህሌትም ደግሞ ይህንን ሰውዬ ፍራቻ በመፍራት በየአቅጣጫው ስለ ዝና ማጣየቋን ቀጥላለች። ወደ ቀድሞ ባለቤቷ ወደ ብሩክ ቤት መሄድም ይህም የምታደርገውም ነገር ሳያንሳትም ደግሞ ወደ እነ ምሳሌ ቤት በመሄድ ደግሞ ለቅድስት ዛቻ ዝታባታለች። ለመሆኑ ዝና የት ነው ያለው? ወዴት ነው ያደረጋችሁት እናንተ ሰዎች? በማለት አግራሞትን የፈጠረ ትልቅ ጥያቄ የሆነባት ቅድስቴ ነገር ፈጥራባት ሄዳለች። ታዲያ ዝና የት ነው ያለው? ምንድን ነው ያደረጋችሁት? በማለት ከእሷ ጋር የደነፋችበት ድምፅ የደነፋችበት አነጋገር እንዲሁ ስራ ነገሯ ደግሞ ለቅድስት በእጅጉ አስገርሟን ነበር። ቅድስትም ደግሞ የጠፋው ባለቤትሽ ይህንን ያህል ሳይደንቅሽ ሳይገርምሽ አሁን ደግሞ ለአንዱ ወንበዴ ብለሽ ለዝና ብለሽ ለዛውም ለዝና ብለሽ እንዴት እንደዚህ ትደነፊያለሽ? በማለት ቅድስትም ደግሞ ይህንን ምላሽ መልሳላ ነበር። እንደው በእጅጉ ታስገርሚያለሽ፣ እኔ ይህንን አልጠብቅም ነበር ካንቺ። ነገር ግን ይህ ሰውዬ ላንቺ ምን እንደሆነ እንኳን በፍጹም አታውቂም እያለች ቅድስቴም እንደለመደችው ወደ ኩሽናዋ ተመልሳለች። ወይዘሮ ማህሌትም ደግሞ እንደፈለገች ደንፈታባቸው ከቤት ወደ ቤቷ ተመልሳለች። ማህሌት ከዚህም ትደነፋለች። ዝና ወዴት ነው ያለው? ዝናን ማን ያገተው? ስለ ዝና እያለች በየአቅጣጫው ትጠይቃለች። ቅድስትም ህፃን ምሳሌን እንደለመደባት ይዛ አየር ለመቀበል ወደ ውጭ ወጣ ነበር። ታዲያ እንደለመደበት ደግሞ መርዙ ደላላው በየቦታው እየተደዋወለና ወደ መደበኛ ስራው እየተዘዋወረ ዛሬም በመንገድ ላይ ተገናኝተው ነበር። ታዲያ መርዙ ደላላው ዛሬም እንደለመደበት ስልክ ይደውላል፣ ስልክ ያወራል። ከቅድስቴም ጋር ከምሳሌም ጋር በሚወደዱ ቀልዶቹ ዘና ያደርጋቸዋል። ታዲያ እንደዚህ ደግሞ በሚያወራቸው በስልኩ በስራው በሚያወራቸው ወሬዎች ግሩም በሆኑ ውሸቶቹ ደግሞ እና በተጋነኑ ቃላቶችም እየሳቁና እየተጫወቱ ምሳሌና ቅድስቴ አዳምጠውት ነበር። ታዲያ ቅድስቴም ደግሞ የተገነዘበችው ነገር ቢኖር ይህ ልጅ ከሁሉም ጋር ይደዋወላል፣ ከብዙዎች ጋር ይደዋወላል። እንዲሁም ደግሞ ምንም ነገር የፈለጋችሁትን ነገር አድርጋለሁ፣ የፈለጋችሁትን አመጣላችኋለሁ፣ ወስድላችኋለሁ፣ አድርስላችኋለሁ በማለት ይታወቃል። እንዲሁም ደግሞ ዛሬ ላይ ደግሞ አንድ አዲስ ነገር የያዘ መስሏታል። ታዲያ እንዲህ እያለ ነበረ፣ የጠፋም ሰው ከፈለጋችሁ ፈልጌ አመጣላችኋለሁ፣ እንዲሁ አገናኛችኋለሁ እያለም ስልክ እያወራ ሰምታለች። ቅድስቴም ታዲያ ይህንን ነገር ከሰማች በኋላ እኔም እኮ የጠፋ ሰው አለ በማለት ለመርዙ ደላላው ደግሞ ዛሬ እስኪ ንገረኝ፣ ለመሆኑ የጠፋ ሰው ስለ እውነቱ ማግኘት ትችላለህ ወይ? ፈልገህ ማግኘትና ማገናኘት ትችላለህ ወይ? በማለት ለደላላው ጠይቀው ነበር። ደላላውም ደግሞ አንቺ ብቻ ስጭኝ እንጂ ለመጨረሻ ጊዜ የት አካባቢ እንደነበረና ምን አይነት ሁኔታ ላይ እንደነበረ አሳውቅኝ እንጂ አዎ በሚገባ አውቃለሁ ብሏል። ታዲያ ቅድስቴም ደግሞ የጠፋው ሰው ብሩኬ አዲስ ነገር ስለሱ ይገኝ ይሆን? በመርዙ ደላላው በኩል ይህ ሰው የማይደዋወላቸው ሰዎች የሉም። ስለዚህ በሽተኛውም ጤነኛውም እብዱም ጋር ማንኛውም ሰው ጋር እየተደዋወለ ይህንን ያህል ሰዎችን ከሰዎች ጋር ማገናኘት ከቻለ ምናልባትስ ጋሸም ቢያገናኝም በማለት ደግሞ ይህንን አጋጣሚ ለመጠቀም እያሰበችና እያቀደች ነበር ቅድስት። ታዲያ ደላላውም ደግሞ አብሽሬ ብሏታል። ቅድስቴም እንግዲህ ይህንን ነገር በቀጣይ እንደምትጠይቀው አዘጋጅታለታለች። ታዲያ
ታዲያ ደግሞ በሌላ በኩል ዝና ደግሞ ከነሱ ጋር ከሞገስና ከመድብል ጋር ባደረጋቸው በገባቸው ግብ ደግሞ ልቀቁኝ አትልቀቁኝ ዱላ የበዛበት ዝናም ደግሞ እነሱም ሞገስም እባክህን በእጅ ጠፍቶ ደግሞ መዘዘኛ እንዳትሆን በማለት ገላግሎት ወጥቶ ነበር። ታዲያ እንደምትፈራው የሚያውቀው ደግሞ ዳጣ ካጠገቡ ነበረች። ዳጣን በግንባሩ ብቻ አስፈራርቷት ዳጣም ደግሞ እባካችሁን እንብጣ በማለት ወደኋላ ተመልሳ ነበር። ታዲያ እሱ ከዚህ በፊት ባስፈራራበት መሳሪያ ደግሞ እሷም እውነቱን ይነግረኝ እንደሆነ በማለት ቀስ ብዬ ቀረብ ብዬ ላናግረው በማለት ዳጣ ደግሞ ወደ እሱ ቀርባ ነበረ። ዳጣ በእጅጉ እንደምትፈራው ይታወቃል። እሱ ግን እነግርሻለሁ በማለት ዳጣን ካቀረበ በኋላ በያዘችው የስለት መሳሪያ ደግሞ ከሷም ላይ ጥቃት ይሄ ሰውዬ እንግዲህ ታስሮ ዛሬም ላይ ደግሞ እጅና እግሩ እንኳን ቢታሰር በጥርሱ ችግር ከመፍጠር ወደኋላ አላለም። ታዲያ የዳጣ መጮህ ደግሞ እያስደነገጣቸው ሞገስና መድብል ደግሞ ወደ ቦታው እየሮጡ ሲመጡ ልክ እንዳውሬ በጥርሱ ግጥም አድርጎ ይዟት ነበረ። እሱም ስራ ነገሩ ካናደዳቸው በኋላ እርስ በርሳቸው ተገላግለው ይሄዳሉ። ታዲያ ደግሞ ዳጣ አንድ ነገር በዚህ ቦታ ላይ ዘንግታ ነበረ። ይህንን ይዛ የነበረው ምላጭ በቦታው ጥላው ነበር። እሱ ግጥም አድርጎ በጥርሱ ሲይዛት ታዲያ የጣለችውን ስለት ደግሞ እሱ አሁን ላይ ሁላቸውም ቢወጡለት እሱ ደግሞ ይህንን ነገር ተጠቅሞ እኔ ዝና ነኝ እናንተ አይደላችሁም ቀርቶ ማንም አያሸንፈኝም በማለት ዛሬ ላይ እርግጠኛ ነበር። ዳጣ የጣለችውን ምላጭ አንስቶ ተጠቅሞ በስለቱ እንግዲህ በግራም በቀኝም ከግድግዳም ጋር ታኮ እንደሚያመልጥ እርግጠኛ ሆኖ እየተመጻደቅም ነበረ። ነገር ግን ብዙም ሳይቆዩ ደግሞ ዳጣ የጣለችውን ስለት ደግሞ ታስታውስና አንድ ነገር ዘንግቻለሁ ምናልባት ካገኘው አለቀልን በማለት ታስታውሳለች። እርስ በርሳቸው እንግዲህ ከዛ ውስጥ የዘነጉትን ነገር ረስተው ትዝ ሲላቸው ወደ ቦታው በሩጫ ይመለሳሉ። ወደ ቦታውን በሩጫም እንደተመለሱም በእርግጥም ግምታቸው ከቦታው ላይ ነበረ። እሱ ለማምለጥ ጥረት እያደረገና የታሰረበትን ሰንሰለት እየፈታው ባለበት ሰዓት ላይ ደርሰውበታል። እንግዲህ አንተን ከኔ ማንም የሚያወጣ የለም፣ አንተ በሰላም መውጣት ከፈለግ ብቻ እኔ ከአንተ ወንድሜን ነው የምፈልገው፣ ወንድሜን ስጠኝ በማለት መድብል ከዚህ ቦታ ደርሶበታል። በሌላ በኩል ደግሞ ኤፍራታና ማህሌት ደግሞ እንግዲህ በሌላ በኩል አሰቅና ከባድ ነገር መጥቶባቸዋል። ከባድ ማስፈራሪያ እነሱ የገቡበት መዘዝ ለገንዘብ ብለው የገቡበት መዘዝ እየተስገበገቡ ዛሬ ላይ ከባድ ችግርን ሊያስከፍላቸው ዋጋ ሊያስከፍላቸው ነው። ታዲያ ይህ ካሊብ የሚባል ሰውዬ ደግሞ አድራሻዋን አጣይቆ ከኤፍራታ ቤት ከች ብሏል። ታዲያ ሁለታቸው ደግሞ ዛሬ ላይ ጭንቀት ናቸው። ማድነስ ያድናቸው ይሆን ከዚህ ሰውዬ? በተለያየ አቅጣጫ ችግር ላይ ናቸው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ እያልኩ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ሆኖ እንዲሁም ቪዲዮውን ላይክ፣ ሼር ማድረግ አትርሱ እያልኩኝ ባይ ባይ።